ይሄ ጦርነት ወር ይቆያል፣ 2 ወር 3 ወር ይቆያል። ሶ ሌትስ ኮንቲኒው አወር ቢዝነስ ዳት ዌይ ብለን ልንል እንችላለን። ይሄ ጦርነት አመትም ሊቆይ ይችላል፣ ነገም ሊቆም ይችላል። ትልቁ አስቸጋሪው ነገር አመትም ሊቆይ ይችላል፣ ነገም ሊቆም ይችላል። አሁን ያለው ዋይት ሃውስ ወይም አሁን ያለው የአሜሪካን አስተዳደር ዘሞስት አንፕሪዲክተብል ነው እንደምታውቁት። ዘሞስት አንፕሪዲክተብል ብቻ ሳይሆን አንዳንድ የቢዝነስ ኢንተረስት እንዳሉ የሚያስጠረጥር ጉዳይ አለ። አንዱን አሁን ላንሳላችሁ፣ ዜና ላይ ሰምታችሁት ይሆናል፣ ካልሆነም ኢኮኖሚስት ላይ ገብታችሁ ይዩት። አንድ ካፒታል ማርኬት ላይ ወይም ፊውቸር ትሬዲንግ ላይ ምን የሚባል ነገር አለ። ዋን ኦፍ ደ ሮንግ ተብሎ ከሚወሰድ ጉዳዮች አንዱ ኢንሳይደር ትሬዲንግ ይባላል። ኢንሳይደር ትሬዲንግ ኢንፋክት ወንጀል ነው፣ አደገኛ ነው። ኢንሳይደር ትሬዲንግ ማለት ቀድሞ መረጃ በማግኘት የሚደረግ ግብይት እንደማለት ነው፣ የሚወሰድ አክሽን እንደማለት ነው። ለምሳሌ ሌትስ ሴይ እንደ ቀልድ ልውሰድላችሁ ነው። ኢትዮጵያ ውስጥ ያለ አንድ ባንክ እገሌ የሚባል ባንክ ውስጥ ያለው ማኔጅመንት ስለዛ ባንክ ፐርፎርማንስ የሚያውቀው ውጤት አለ እንበልና ጁን እየቀረበ ሲመጣ ያ ባንክ አትርፏል፣ ከስሯል። ፋክት ኢትዮጵያ ውስጥ ባንክ አይከስርም። ከአምናው የተሻለ አትርፏል። ከአምናው በጣም ጭንቀት ውስጥ ነው ያለው። ለምሳሌ ዘንድሮ አይታችሁ ከሆነ በኤክስቼንጅ ሬት ለውጡ ምክንያት ቢሊየንስ ሉዝ ያደረጉ ባንኮች አሉ እና ትንሽ ትርፍ ያገኙ። በፊት ቢሆን ኖሮ ብዙ ቢሊየን ያተርፉ የነበረው ኤፍሲዋዩ ያኔ ጎድቷቸው ብዙም ቢሊየን የወሰደባቸው። ለምሳሌ ዘንድሮ ካፒታል ማርኬት ስቶክ ማርኬት ስለሌለ ነው እነኛ ባንኮች ብዙም ይሄ ነው ችግሩም በውስጥ ማኔጅ አድርገውት ያልፋሉ። የውስጥ ችግር ይሆናል። የውጭ ችግር ግን ይሆን የነበረው ምንድነው? ሊስትድ ሆነው ትሬድ የሚደረጉ አይነት ባንኮች ቢሆኑ ኖሮ ይሄ መረጃ ሲወጣ ደፈኔትሊ ሼር ሆልደሮቹ መደናገጥና እጃቸው ላይ ያለውን ሼር ማስወገድ ይፈልጋሉ። ሶ ውስጥ ያለው ለምሳሌ እገሌ የሚባል ባንክ ውስጥ ሁሉም ሰው እኩል መረጃ የለው። ፎር ኤግዛምፕል እኔ የባንክና ፋይናንሻል ኢንዱስትሪ አካባቢ ቅርብ በመሆነ የመጣ የቱ ባንክ ስንት ቢሊየን ብር ሉዝ አድርጓል፣ የቱ ባንክ ስንት ቢሊየን ብር ጌን አድርጓል በፎሬን ከረንሲ ሪጂም ቼንጅ የሚለውን ኦልሞስት ከሪጂም ቼንጁ ፊው ታይም ሌተር አውቄዋለሁ። ፐብሊክ እስኪሆን አታወሩትም እንደዚ አይነት መረጃ። ለምሳሌ ያ መረጃ እጃቸው ላይ ያሉ ሰዎች ምን ሊያደርጉ ይችላሉ? ጁን ላይ ይሄ ሪፖርት ሲወጣ የአክሲዮን ዋጋው ይወርዳል ብለው ሲያስቡ ቀድሞ እጃቸው ላይ ያለውን አክሲዮን ይሸጣሉ። እሱ ብቻ ሳይሆን በእነሱ ዙሪያ መረጃውን ለቀው ካወጡ በእነሱ ዙሪያ ያሉ ሰዎች ቀድመው አሁኑኑ ፕሪሚየም ውድ በሆነበት ሰዓት ይሸጡና ቢካዝ መክሰሩ ያ ባንክ ወሬው ሲወጣ ወይም ብዙ አለማትረፉ ሲወጣ ኢሚዲየትሊ ጁላይ ላይ ኦር ከዛ በኋላ ባለው ጊዜ የሼር ዋጋው ስለሚወርድ ማለት ነው። እንዲህ አይነት ዲሲሽን ኢንሳይደር ትሬዲንግ ይባላል። ሰሞኑን ሀፕን አድርጓል አሜሪካን ላይ። ኢኮኖሚክስ ላይ የታችሁ ግራፉን ሄዳችሁ ብታዩት ትራምፕ መግለጫ ከመስጠቱ በፊት ወደ አግሪመንት ወደ ኔጎሽሽን እየገባን ነው ብሎ መግለጫ ከመስጠቱ ከ15 ደቂቃ በፊት ይሄ ፊውቸር ትሬዲንግ ላይ እንትኖች ኮሞዲቲ ትሬዲንግ ማለት ነው። ስቶክ ማርኬት ሳይሆን ኮሞዲቲ ልክ እንደ ኢሲኤክስ ኢትዮጵያን ኮሞዲቲ ኤክስቼንጅ ኢሲኤክስ ነው። ኢኤስኤክስ ደግሞ ኢትዮጵያን ስቶክ ኤክስቼንጅ አለ። ኢኤስኤክስ እና ኢሲኤክስ እንደውም ሲጠሩ ሰዎች ይምታታባቸዋል። ኢሲኤክስ በፊት የምናውቀው ኢሲኤክስ የኮሞዲቲ ኤክስቼንጅ ነው። ኢኤስኤክስ ደግሞ የስቶክ ማርኬት እና መኒ ማርኬት ነው። ፕሮባብሊ እንትኖችም ቦንዶችም ምኖችም ትሬድ ይደረጉበታል። ኤፍሲዋይም ትሬድ ይደረግበታል። ስቶክም ትሬድ ይደረግበታል። ሶ የኮሞዲቲ ማርኬት ላይ ነዳጅ በኃይለኛው ኦፍሎድ አድርገው የሸጡ ሰዎች አሉ። በኃይለኛው ልክ ኢሚዲየትሊ ትራምፕ መግለጫ ሲሰጥ ያው ኤክስፔክት ታደርጋላችሁ አግሪመንት ሊደረስ ነው ሲባል በማግስቱ የነዳጅ ዋጋ ኢሚዲየትሊ ከዛ መግለጫ ጀምሮ በደንብ ሊወርድ እንደሚችል 15 ደቂቃ በፊት ከፍተኛ የሆነ የነዳጅ ሽያጭ ሲያደርጉ ምን ማድረግ መሰላችሁ? ሌትስ 1 ሚሊዮን ባረል ከሆነ የምትሸጡት ከ15 ደቂቃ በፊት ያንን ትሸጡና ከ15 ደቂቃ በኋላ ያንን መግዛት ማለት ነው። hundreds of million ነው በዛ ሂደት የሚተረፈው። ጀስት ከ15 ደቂቃ በፊት ትሸጣላችሁ፣ ከ20 ደቂቃ በኋላ ትገዛላችሁ። ቢኮዝ እዚህ ጋር 110 የነበረው ዋጋው 90 ይገባል ወይም 90 ምናምን ይገባል። 20 ምናምን ዶላር ፐር ባረል ታገኛላችሁ ማለት ነው። ዊዝን 20 ሚኒትስ 20% 30% ማርጂን አረጋችሁ ማለት ነው። ይሄ ለዛውም ኦይል ስለሆነ ነው። ሴም ወይ ሌሎች አይተሞች ነው። ኦን ኮንትራሪ ደግሞ አሁን ይሄ
ኮሞዲቲ ማርኬት ነዳጅ ላይ ነው ይሄን ኢምፕሊኬሽን ያለው። ነዳጅ ይቀንሳል ቢካዝ የጨመረው በጦርነት ምክንያት ስለሆነ። አሴም ታይም ይሄ ትራምፕ የሰጠው መግለጫ ደግሞ ፖዘቲቭ ስለሆነ ጦርነት ይቆማል ስለሚባል ስቶክ ማርኬት ላይ ደግሞ ፖዘቲቭ ነው ሪያክሽኑ፣ ዋጋ ከፍ ይላል። which means ለምሳሌ ኢንዴክስ የሚባሉት የኤስ&ፒ 500 የ500 ሜጀር ተቋማት ብሌንድድ የሆነው ኢንዴክስ የሆነውን ስቶክ ብትወስዱት ትራምፕ ኔጎሽሽን ፒስ ኔጎሽሽን ወይም ምን ውስጥ ገብተናል ከማለቱ በፊት ጦርነት ይቀጥላል ስለሆነ አሰምሽኑ፣ ጦርነት ከቀጠለ ደግሞ የዓለም ኢኮኖሚ ይቀዛቀዛል ስለሆነ የሼር ገበያው የአንድ ሼር ዋጋ የካምፓኒዎቹ ይወርድ ነበር። አሁን ልንደራደር ነው ከሆነ ጥሩ ጊዜ ይመጣል፣ የዓለም ኢኮኖሚም ጥሩ ይሆናል፣ አይጎዳም ስለሆነ ብዙ ሰዎች ሼር ለመግዛት ኢንተረስት ይኖራቸዋል፣ የሼር ዋጋ ይጦዛል። በዚህ በኩል ነዳጅን ድሮፕ ያደርጉና አት ዘ ሴም ታይም ምን ይገዛሉ? ሼር ይገዛሉ። ሼር ዋጋው ዝቅ ያለ ስለነበር ልክ ትራምፕ 15 ሚኒትስ ኒውስ ከሰጠ በኋላ ሪቨርሳል ሙቭ ይሄዳል። ነዳጅ ይቀንሳል፣ ያኛው ሼር ዋጋው ይጨምራል። ኢሚዲየትሊ ነዳጅን መልሰህ ትገዛለህ፣ ያኛውን ሼር ደግሞ አሁን በርካሽ የገዛውን ዋጋ ወጥቶልሃል ኦፍሎድ ታደርጋለህ። ዳትስ ኮልድ ኢንሳይደር ትሬዲንግ። ይሄ ኢንሳይደር ትሬዲንግ ታሪው አያችሁ ፖለቲካል ዲሲሽንን በጣም ትዊስት የማድረግ ነገር ይኖረዋል እና ከዛ አንጻር የአሜሪካን ዋይት ሃውስ ያሉ ሰዎች ብዛት የቢዝነስ ሰዎች ስለሆኑ ኢንተረስታቸውን አጣቁም እና ወርታች ሳወርደው because of that we don't know ጦርነቱ ነገ ሊቆም ይችላል፣ ጦርነቱ መንዝስ ሊቀጥል ይችላል፣ ትራምፕ በቃኝ ሊል ይችላል፣ ሊያስቀጥለው ይችላል። በራሱ ከወሰነ በኋላ ስለሚያስብ ማለት ነው። ከወሰነ በኋላ ነው የሚያስበው። ስለዚህ ይሄ ምንድነው ኢምፕሊኬሽኑ ማለት ነው? አንተ ቻይና እቃ ገዝተህ አሁን ባለው ፕሮባብሊ ኖርማል ጊዜ ከሚኖረው ዋጋ በደንብ የጨመረ ጊዜ ላይ ነው ያለው። ሪስክ በጣም የምትወስዱበት ጊዜ ነው ምናምን። አንተ በዛ ፕራይስ እና በዛ ኢንሹራንስ እና አጠቃላይ ባለው ሁኔታ እቃህን ጭነህ እየሄድክ ኢሚዲየትሊ የፒስ አግሪመንቱ ቢፈረም ወይም ወደዛ ቢደርስና ነዳጅን ማለፍ ምናምን ቢጀምር ብዙዎቹ እነኚህ ኮስቶች እንደ መጀመሪያው ባይሆንም ሪዲዩስ የማድረግ ነገር ይኖራቸዋል። ከአንተ ቀጥሎ ያለው ሺፕመንት ሊያመጣ የሚችለው ተጽዕኖ አለ። እሱ ብቻ ሳይሆን ናቹራሊ ቢኮዝ ኦፍ ጦርነቱ ዋጋ አይተሞች እንዳለ ጨምሯል። ጅቡቲም ላይ በሉት ወደኋላ ቻይናም ላይ በሉት ጥሬ ዕቃቸው በተለይ ከነዳጅ ከምናም ጋር የተያያዘ እንትኖች አይተሞች ኢንጀነራል ግሎባሊ እየጨመረ ነው ያለው። ያም በተወሰነ መንገድ ሲመለስ በውድ ገዝተህ እዚህ ማርኬቱ ላይ ስትመጣ ችግር ውስጥ ልገባ ትችላለህ። ተመሳሳይ አሁን የኤሌክትሪክ መኪናን ብንወስድ የኤሌክትሪክ መኪና ዋጋው ጋሉፕ አድርጓል፣ ወደ ላይ ወጥቷል። የኔ ኤክስፔክቴሽን ልክ ይሄ ነገር እንትን ሲያደርግ ዋጋው ይመለሳል የሚል ነው። ዝም ብላችሁ ጅቡቲን እንኳን ብትወስዱ የሆኑ ሰዎች ይሄ ጦርነት ዋጋው ይጨምራሉ ኤክስፔክት ስላደረጉ እንዳለ ዕቃ እዛ ያለውን ገዝተዋል። ኦልሞስት ማለት ትችላላችሁ ስቶክ አውት ነው ጅቡቲ ላይ ያለው ገበያ። ሲገዙ በውድም ነው የገዙት፣ ሲገዙ ተጨማሪ በዚህ ሁኔታ ለማትረፍ አድርገው ነው የገዙት። ይሄን ነገር ኢንቱ ኮንሲደሬሽን እያስገቡ መወሰን ይፈልጋል። ኦኬ አንተ ምንድነው ኤክስፔክት የምታደርገው ስትሬት ኦፍ ሆርሙዝ እና በዚህኛው ሳይድ ያለውን ብላችሁ ብትሉኝ ኢንፋክት የትራምፕን ነገር ኤክስፔክት ፕሪዲክት ማድረግ በጣም ከባድ ነው። ኢነመንስ ታይም ግን ብዙ ነገሮች ሴትል ያደርጋሉ ብዬ ነው ማስበው። በወር ውስጥ ሴትል ያደርጋል የሚል ኤክስፔክቴሽን ያለኝ። ለራሴ እንኳን ተቸግሬያለሁ፣ በአንዳንድ ነገሮች በጣም ተቸግሬያለሁ ለመወሰን ላለመወሰን።